ሁለተኛው ጥያቄ ሚስት እንቁረብ እያለች ባል አልቆርብም ቢል፣ ባል ልቁረብ እያለ ሚስት አልቆርብም ቢል ምን ይደረግ የሚል ጥያቄ ጠይቆ ነበር። የዚህ መልሱ ደግሞ ምንድነው? ሰውየው እስኪቆርብ ድረስ ወይም ሴትዮዋ ልቁረብ እስከምትል መጠበቅ እንጂ ብቻን አይቆረብ፣ መጠበቅ። ከቃሉ ጋር ናችሁ? ምክንያቱም ምንድነው? ህብረት ስለሚኖራቸው እግዚአብሔር ምን አድርጓቸዋል ነው የሚለው። አቤት አንድ ስለሆኑ አንዱ ድኖ አንዱ አይቀርም፣ አብረው ነው መቁረብ ያለባቸው። ግን አልቆርብም የሚለው ሰው እንዲቆርብ ምን ማድረግ ይሻላል? መጸለይ፣ እግዚአብሔር መለመን፣ ልቡን መልስ ብሎ ማስጸለይ፣ መጸለይ እና ደግሞ ምን ማድረግ? ማስመከር። ደግሞ እንደገና ምን ማድረግ ነው? በጎ ማድረግ። አንዳንድ ሰዎች አልቆርብም የሚለው አንዱ ሲያስከፋቸው በዚያ ይናደዱና ከአንተ ጋር ወይም ከአንቺ ጋር አልቆርብም ሊሉ ስለሚችሉ መልካም ማድረግ፣ ጠባይን ማስተካከል፣ ይሄ መልካም ነው ማለት ነው። አብረን ለምንኖረው ሰው መልካም ስንሆንለት፣ ስንስተካከል የምንለውን ይሰማና ወደ ቁርባን ይመጣል ማለት ነው። ስለዚህ ይህን ማድረግ መልካም ነው። ሁለተኛው አብረው ከሚኖሩ ሰዎች አንደኛው ባልጋ መዛመድ ወይም አንድ መሆን ቢፈልግ ሌላኛው እምቢ ማለት ይችላል ወይ? በአጽዋማት በበዓላት በእንደዚህ ባለው እምቢ ማለት ኃጢአት ነው ወይ ይላል። ይህን ንስሐ አባታችሁን አናግሩ። ገብቷችኋል አይደለም? አሁንስ ግን አንድ ነገር ልንገራችሁ፣ ጥበብ ይኖራችሁ ነው። ቤታችሁን በገዛ እጃችሁ እንዳታፈርሱ እና ንስሐ አባታችሁን አናግሩ። በንስሐ አባት የሚያልቅ ነው፣ ይሄ ትምህርት የሚሰጥበት አይደለም። እሺ፣ ሁለተኛው ከሰውነታችን ክፍል ውስጥ አሳልፎ ለሌላ ሰው መስጠት ይቻላል ወይስ አይቻልም? አካልን ለሌላ ሰው እንዲድን መሰለኝ፣ ወይ ኩላሊት፣ አይን፣ እንደዚህ ነው። መልካም ነው ቢድን። ራሱን ለወንድሙ አሳልፎ ከሚሰጥ በላይ ድነት ፍቅር የለም ስለሚል ጌታ ዮሐንስ 10 ላይ ይቻላል። መውለድ የማትችል ሴት እንቁላል ካለው ሰው ተሰጥቷት ብትወልድ ይቻላል ወይ? እንቁላል ወይም የዘር ፍሬ ሆርሞን በሐኪም ቤት ብታስቀምጥ በምትፈልግበት ጊዜ ለመጠቀም ብትሞክር ብትችል ኃጢአት ነው ወይ? ከዚህ ሀገር አንድ ሴት ስታረግዝ ጽንሱን ልክ አይደለም እና አስወጪው ቢሏት ማስወጣት ትችላለች ወይ ይላል። ሁሉም አይቻልም። ልጅ የማን ስጦታ ነው? እግዚአብሔር ሲሰጣችሁ ብቻ ውለዱ እንጂ አትፈላሰፉ። በጥበባችሁ የምታመጡት ልጅ አይጠቅማችሁም። እንደዚህ ብሎ በዚህ ብንትኑ ዘርተ ወስዶ ምናልባት በማህፀን ሲሆን ካልተሳካ ከወንዱ የሆነ ነገር ተወስዶ ከሴቷ የሆነ ነገር ተወስዶ የጠርሙዝት ልጅ አትውለዱ። የሚረባችሁ ነገር የለም። እግዚአብሔር ከሰጠ ይስጣችሁ፣ ካልሰጣችሁ ጠልቷችኋል ማለት ሳይሆን ልጁ አይጠቅማችሁም ብሎ ነው ማለት ነው። ያንን ደግሞ መቀበል ነው መልካሙ። ጥያቄ እንግዲህ እንዳትጨምሩ፣ ለምን ሰዓታችን ለመቆጠብና ትምህርታችን እንድንሄድ። እሺ፣ የቤተ ክርስቲያን አጥማቂያን አባቶች የምዕመናንን ራቁት ሆነው የማጥመቅ ስነ ስርዓት ይቻላል ወይ? ጸበል ሲያጠምቁ ነው? የሁላችሁ ነው እንዴት? ጥያቄ። እሺ፣ አይቶ ገርማል እኮ። እሺ፣ እሺ፣ ይሰማችኋል አይደል? መጽሐፍ የለውም፣ የዚህ መጽሐፍ የለውም፣ አልተጻፈም። ግን እንግዲህ መምህር ብይን ነው የሚሰጠው። ከመጻሕፍት ጋር ያለውን ነገር ያይና እንዲህ አይነት ነገር ሲያጋጥም ብይን ይሰጣል እንጂ በመጽሐፍ ራቁታቸውን ጠመቁ። ግን ለምሳሌ ስንጠመቅ ምንድን ነው ምን አድርገን ነው የምንጠመቀው? ክርስትና ስንነሳ ፍጹም ራቁት መሆን የሚያስፈልገው ፍጹም ራቁት መሆን ይገባል። ለምን? ልብሳችን ማን ነው ለማለት ነው? ክርስቶስ ነው ለማለት ነው። ለምሳሌ ትልቅ ሴት መታ ብትጠመቅና ጌጥ ቢኖራት በጆሮዋ በዚህ ጌጥ ቢኖራት ጌጧን አውልቃ ነው የምትጠመቀው። ለምንድን ነው ሲባል ክርስቶስ ነው ጌጥ ለማለት ነው። ፀጉሯን የተሰራች ብትሆን ፈታ ትጠመቅ ይላል።
አንቀጸ ጥምቀት አንቀጽ 3 ላይ ፍትሐ ነገሥት ለምን ሲባል ክርስቶስ ከኃጢአት ማሰሪያ ፈቶኛል ለማለት ይላል። ስለዚህ እርቃናቸውን ነው የሚጠመቁ ይላል። በዚያው መንገድ ለፈውስ እርቃናችሁን ብትጠመቁ ችግር የለውም። ከቃሉ ጋር ናችሁ። እንደዚያ ነው የምለው። ሲጀመር በዝሙት ሊሰናከል ይችላል ምናምን የሚያጠምቀው ቄስ ምናምን ብላችሁ ከሆነ ድሮ ጠፍቶታል ወይ ነው? ድሮ እንዲሁ አሁን ሴት ሲያይ ጠፍቶታል አይምሮውን ካላዘጋጀ በስተቀር አሁን እዚያ ልብሱ ስለወለቀና ስላልወለቀ ለምሳሌ አሁን የማይታይ አካል ብቻ ነው የማይታይ። ለምሳሌ ሲጠምቅ ለአካለ መጠን የደረሰች ሴት ሲያጠምቅ ይላል 36ቱን ሕዋሳቷን ሁሉ በሜሮን መቀባት ስላለበት እሱ የማያቸው የአካል ክፍሎች አሉ። ያንን አካሏን ሴት ዲያቆናዊት የምትባላለች 60 ዓመት የሞላት ነው የምትሾመው በቤተክርስቲያን ዲያቆናዊት ትባላለች። እሷ ትቅባለት ይላል። እሷ ፊቱን ዙሮ እሷ የእሱን እጅ ትይዝና ትቀባለች ማለት ነው። አይ ይሄስ አይደለም ይሉና ሊቃውንት የለም ይሄስ እሷ የእሱን እጅ ሳይሆን እሱ የእሷን እጅ ይዞ ይቅባል። እሱ የእሷን እጅ ይዝና የዲያቆናዊቱን የሽማግሌዋን ዲያቆናዊት ሴት እጅ ይዝና እሷ እየመራች ይቅባ ይላል። ከዚያ የተረፈ ግን ሰው እርቃኑ ቢጠመቅ ችግር የለውም ነው። አንዲት ሴት እና ደግሞ ሴቶችም መጠንቀቅ ጥሩ ሆኖ እያለ ግን አስቀድማችሁ ግን መጠርጠር ግን ትክክል አይደለም። ራሳችሁ ንጹሕ አለመሆናችሁ ነው የሚያሳየው። ለምሳሌ ልንገራችሁ። አንዲት እሙሃ ያለችውን ሰምታችኋል? ባለፈው ነግሬያቸዋለሁ። የገዳም እመምኔት ናት እና የገዳም እመምኔት ሆና ስትሄድ ጀማሪ መነኩሴ ነውና ሲያያት ሴት አይቶ ያውቅምና መንገድ ሰብሮ ሄደ። አይ ልብ ንጹሕ ቢሆን ኑሮ ሴት መሆናችንን የማታውቅም ነበር አለች። ሴት መሆናችንን ያሰብከው አንተ ንጹሕ ስላልሆንክ ነው አለች። ስለዚህ ያንን ካፈራችሁ ደግሞ ልበሱ፣ ጥሩ ነው። ለብሳችሁ ብትጠመቁ እጅግ መልካም ነው። ምንም ይሄ ዶግማ አይደለም። ግልጽ ነው። አዎ ለብሳችሁ ብትጠመቁም ነውር የለውም። እርቃናችሁ ብትጠመቁም ነውር የለውም። ችግር አያመጣም። ሌላው የንስሐ አባት ከአንድ በላይ መያዝ ይቻላል። ለምሳሌ ኢትዮጵያ አንድ ሳለን እንደገና ከዚህ መያዝ ይኖርብናል። ያልነበረ ሰው ነው እንጂ መልሼዋለሁ ትናንት ወዲያ። ስለዚህ ባጭሩ የምትኖሩበት ቦታ ላይ ከ7 ቀን በላይ የምትቆዩ ከሆነ ንስሐ አባት ያስፈልጋቸዋል። እንግዲህ እዚህ እየኖራችሁ ስለሆነ እዚህ ያስፈልጋቸዋል፣ የምትኖሩበት ሀገር ላይ ማለት ነው። እሺ፣ በቅዳሴ ሰዓት ፎቶ ማንሳት ይቻላል? አይቻልም። ክርስቶስ ነው የምናስበው። ታቦት ሲከበር ምዕመናን ማጀብ ያለብን ከፊት ነው ወይስ ከኋላ? ወጉማ ከኋላ ነበር። አሁን እኮ በሰንበት ተማሪ ቸርነት ነው የምንጓዘው እኮ። መዝሙሩ እስኪጠግቡት ድረስ ቆም እንላለን፣ ትንሽ ደከም ሲላቸው እንሄዳለን። እና እንደ ወጉ ሊቃውንት መረግድ የሚባል ቃለ እግዚአብሔር አለ። እሱን እያመረገዱ ነበር የሚሄዱት ማለት ነው። እሱን እየደረቡ ነበር የሚኬደው። ግድ የለም። ለማንኛውም ሰንበት ተማሪው ያስፈልጋል። ግን ዋናው ነገር ከኋላ ነው፣ ህጉ ነው። ስንት ርቀት እንራቅ የሚላለ እዚሁ ስንት ርቀት ነው ይዘን መጽሐፈ ኢያሱ 2000 ክንድ ነው የሚለው 1000 ሜትር። እንደው ባይሆን ግን 1000 ሜትሩ ይቅርና መጽሐፈ ኢያሱ ምዕራፍ 1 ላይ አለ። እንደው ቢያንስ ግን ራቅ በሉ። በተለይ አንዳንድ ምዕመናን በቅንነት ታቦቱ ሲያልፍ እንደው ልብሱም ቢሆን እንዲነካችሁ ብላችሁ ቤተክርስቲያኑ ሰግዳችሁ የምትቆዩ እና ግን ያ ግን ቅስፈት ነው። የባስ እንኳን በረከት ይሰጥማና አትቅረቡ። ከታቦቱ ራቅ ብላችሁ መሀል ላይ ታቦቱ ብቻ ነው መሄድ ያለበት ማለት ነው። እና ከኋላ ቢሆን መልካም ነው። ሰንበት ተማሪው ከኋላ እየዘመረ ካህናቱ ሊቃውንቱ ከሆኑ ግን ከፊት መሆን ይችላል፣ እያመረገዱ ማለት ነው። ሊቃውንቱ መምህር እነሱ መረግድ እያሉ እያዞሩ ወረብ እያሉ እነሱ ፊት ለፊት ታቦቱ ከኋላ ሰንበት ተማሪው ከፊት። ህጉ ይሄ ነው። ግን አሁን እሺ እንደዚህ አድርጉ። የመጨረሻ የመጣው ጥያቄ አሐቲ ድንግል የሚለው መጽሐፍ ወደ እንግሊዘኛ ቢተረጎም ምን ይመስልሃል? መጽሐፉ ምን ይመስልዎታል ነው የሚለው። ራሴን ምን ይመስልሃል ብዬ ነው እንጂ ብዙ ወጣቶች እንዲያነቡት ይሆን ነበር። ምክንያቱም በውጭ ተወልደው ያደጉትን ልጆች ወደ ቤተክርስቲያን ለማምጣት ያግዛል የሚል ግምት ስላለኝ ነው ይላል። ምንድነው ለዚህ የማስተላልፈው መልእክት? እኔ የሚገርማችሁ ነገር ዶግማዊ መጽሐፍ
እጽፋለሁ ብዬ ያሰብኩት ስለ እመቤታችን ጽፌያለሁ። አሁን እንግዲህ እመቤታችን ላይ ያላችሁን ጥያቄ መልሻለሁ ብዬ ነው የኔ ድርሻ የማውቀው። አሁን ነገረ ክርስቶስ ስለ ክርስቶስ ቀጣይ እጽፋለሁ፣ ስለ ቁርባን እጽፋለሁ፣ ስለ ክህነት፣ ስለ ጋብቻ፣ ስለ ምንኩስና እጽፋለሁ ብያለሁ። አሁን እነዚህ ቢያንስ ማህበራዊ ጉዳዮች የምጽፋቸው ማህበራዊ ጉዳዮች ወይም ስነ ምግባር የምጽፋቸው ይቅሩ፣ ዶግማ የሆኑ መጽሐፎች ግን ለማንኛውም የኢትዮጵያ ቤተክርስቲያን ሰው እንዲደርስ እፈልጋለሁ እና ያንም ለማድረግ ምንድነው ብር ከፍዬ ሳይቀር በእንግሊዝኛ ለማስተርጎም አስባለሁ እኔ ስለማልችል ማለት ነው። ስለዚህ የምትችሉ ካላችሁ ይኸው መተርጎም የምትችሉ ካላችሁ መተርጎም ይቻላል። እንኳን በነፃ ብር ቢሆን እንከፍላችኋለን። መተርጎም ካለ ደስ ነው የሚለኝ በጣም ነው። አሜሪካ ራሱ ጠይቄ ነበረ የሚተረጉም ካለ የሚተረጉም ልጅ ካለ ውጭ ተወልደው ላደጉ ልጆች ብዬ ጠይቄ ነበረ። ሰው አጥቼ ነው እንጂ ማለት ነው። ስለዚህ ካላችሁ ይሄ አቅም ካላችሁ፣ በእርግጥ ቴዎሎጂካል ተርሙ በጣም ከባድ እንደሚሆን እገምታለሁ። ግን እንደው ይሞከርና እናየዋለን ነው። እኔም ቢሆን መተርጎም ነው እንጂ የማይሆንልኝ የተጻፈ ነገር ትንሽ ለመገምገም ብዙ አርቅም። መምህራንም አሉ በሰል ያሉ። ስለዚህ በእንግሊዝኛም ብስለት ያላቸው እናሳየዋለን። መተርጎም ካላችሁ ሞክሩ። እግዚአብሔር ይስጥልኝ። እሺ ማቴዎስ ምዕራፍ 24 ቁጥር 36 ላይ ነው። እሺ ማቴዎስ ምዕራፍ 24 ቁጥር 36 ላይ ወልድ ስለዚያች ቀን ግን መላእክትም ቢሆኑ ወልድም ቢሆን ከአብ በቀር አያውቃትም የሚላል። ከአብ በቀር አያውቃትም የሚል ቃል አለ እና ወልድ የማያውቀው ነገር አለ ወይ የሚል ጥያቄ ነው ያለ። እየሰማችሁ ነው ወይ? እና ወልድ የማያውቀው ነገር አለ ወይ? የለም። እሺ አንደኛ አንድ ሰው በልቡ ሰውሮ የያዘውን ነገር በቃሉ ባያናገረው እና አላውቅም ቢል አያውቅም ይባላል አይባልም? በልቡ የሚያዘውን ነገር በቃሉ ባይገልጠው አያውቅም ይባላል አይባልም? በሉ ንገር እንጂ። እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ቀዳሚው ቃል ውእቱ በመጀመሪያ ቃል ነበር ይላል። ስለዚህ ወልድ ምንድን ነው? ቃል በሉ። አቤት። እሺ ቃል በየት ነው የሚኖረው? በሉ ንገር እንጂ። በልብ አይደለም የሚኖረው? በልብ ነው የሚኖረው። ስለዚህ አብ ወልድ ቃል ከሆነ አብ የወልድ ምኑ ነው? ልቡ ነው። ወልድ የአብ ምንድን ነው? ቃል። አብ የወልድ ምንድን ነው? ምክንያቱም ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ወልድን ማን ብሎታል? ቃል በሉ እንጂ። ወልድን ማን ይለዋል? የት መጽሐፍ? ምዕራፍ 1 ቁጥር 1 ላይ ወልድን ማን አለው? ወልድ ቃል ከሆነ አብ ምን ይሆናል? ልብ ማለት ነው። ከልብ የተለየ ቃል፣ ከቃል የተለየ ልብ አለ? አቤት። ስለዚህ ምን አለ? ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ ለአብ ያለው ሁሉ የኔ ነው ብሏል። እስኪ በሉ ለአብ ያለው ሁሉ የማን ነው? ዮሐንስ 16 15 እስቲ ይችን ያዙና እንደው ባይሆን ትሞቱ እንደሆነ ቢያንስ ይችን ምዕራፍና ቁጥር ለአብ ያለው ሁሉ በሉ የማን ነው? ዮሐንስ 16 15 ስለዚህ ለአብ ያለው ዕውቀት ሁሉ የማን ነው? የወልድ ነው ማለት ነው። ዮሐንስ 14 10 ላይ ደግሞ እኔ በአብ እንዳለው አብ በእኔ እንዳለ አታውቁም ወይ ይላል። ቃል በየት ይኖራል? በልብ። ልብ በየት ይኖራል? በቃል። እኔ በማን እንዳለው ነው ያለ። ስለዚህ አብ ውስጥ ካለ የአብ ዕውቀት አይሰወረውም ማለት ነው። ማቴዎስ ወንጌል ምዕራፍ 11 ላይ ደግሞ ቁጥር 25 ጀምሮ ሲናገር አብን የሚያውቀው ወልድ ብቻ ነው። ቁጥር 25 ጀምሮ አብን የሚያውቀው ወልድ ብቻ ነው። ወልድን የሚያውቀው ደግሞ ማን ነው ይላል? አብን ካወቀ ያችን ቀን ማወቅ ከባድ ነው እንዴ? አብን ከማወቅና ቀን ከማወቅ የቱ ይከብዳል? አብን ማወቅ። ወልድ ግን ከቀን በላይ ማንን የሚያውቅ ነው? አብን የሚያውቅ ነው። የአብ ገንዘቡ ሁሉ ገንዘቡ ነው። ስለዚህ ሶስት ነገር መያዝ ትችላላችሁ። አንደኛ የአብ ገንዘብ የሆነ ሁሉ የማን ገንዘብ ነው? አቤት። ሁለተኛ ወልድ የማን ቃል ነው? አቤት፣ የአብ። ሶስተኛ ወልድ በማን የሚኖር ነው? አብ በማን የሚኖር ነው? በአብ ውስጥ የሚኖር ነው። አራተኛ አብን የሚያውቀው ማን ብቻ ነው? አብን ከማወቅ ቀኑን ማወቅ። ስለዚህ ከአብ ብቻ በቀር ማለት
ከአብ በቀር ወልድ አያውቀውም ማለት በልቤ በአብ ነው እንጂ ሰውሬ ያስኩት በእኔ ቃልነት ምን አለ ነው አልተነገረም። አይመረ በሁለት ይተረጎማል በመጽሐፍ አይመራስ ዛሀበ ክሌፍ እና ይተረጎሙ። አይምሮ አወቀ ማለት በሁለት ይተረጎማል። ስሙ መጽሐፍ ቅዱሳዊ ባህል ነው። የመጽሐፍ ቅዱስን ባህል እንታወቅ ነው። አወቀ ሁለት ትርጉም አለው። ዛሀበ ክሌፍ እና ይተረጎም ሀበ አይምሮ ወእያይምሮ በማወቅና ባለማወቅ በኖሌጅ ይተረጎማል። ሁለተኛ ደግሞ ሀበ አውስቦ ወእያውስቦ በመኝታ አንድ መሆንና አለመሆን አወቀ ተብሎ ይተረጎማል። ለምሳሌ አዳም ሚስቱ ሔዋንን ምን አላት? ምን ማለት ነው? ሔዋን አወቃት ማለት ስሟ ሔዋን መሆኑን አወቀ ማለት ነው? አይደለም። በመኝታ አንድ መሆን ነው ተብሎ የሚተረጎም። ሚስቱ ቃየል ሚስቱን አወቃት። ደግሞ እንደገና ስታነቡ ደግሞ ሁለተኛ ነገሥት ምዕራፍ 1 ላይ ደግሞ ስታነቡ ዳዊትም አርጅቶ ነበር፣ ብላቴና ልጅም ወጣት ሴት ድንግል ሴት ፈልገው ሰውነቱ ቀዝቅዞ ነበርና እንድታሞቀው አጩለት፣ እሱ ግን አያውቃትም ነበር ይላል። አያውቃትም ነበር ማለት ነው። ማወቅ ማለት በእስራኤል ምንድን ነው? ተግባር ማለት ነው። ተግባር በሉ እንጂ ማወቅ ማለት በመጽሐፍ ቅዱስ በስንት ይተረጎማል? አንዱ ምን ማለት ነው? በቁሙ ምን ማድረግ ነው? ማወቅ ማለት ነው። ሁለተኛው ደግሞ ምን ማለት ነው? ተግባር ማለት ነው። ስለዚህ ወልድ አያውቃትም ማለት ያችን ቀን ወልድ በተግባር ገና አላመጣትም ማለት ነው። የሚመጣባት ቀን ገና አልመጣችም። የሚያስቅ ነገር ግን አንድ ነገር ልንገራችሁ። ያን ጊዜ ሲመጣ ምንድን ነው ያለ? የሰው ልጅ ሲመጣ ከመምጣቱ በፊት የሚሆኑ ምልክቶችን ነግሮናል። አልነገረንም? ነግሮናል። ከመምጣቱ በፊት የሚሆኑ ነገሮችን መድረሱን የምታውቁት በዚህ ቀን ነው አለ። በዚህ እንደዚህ ይደረጋል፣ እንደዚህ ይደረጋል፣ እንደዚህ ይደረጋል፣ እንደዚህ ይደረጋል፣ እንደዚህ ይደረጋል፣ ጊዜው በዚህ ይደርሳል አለ። ከዛ ደግሞ የሚያስደንቃችሁ ደግሞ ሊፈርድ የሚመጣው ደግሞ ማን ነው ማለት ነው? ማን ነው ደግሞ? ራሱ ነው። ፍየሎችን በግራ በጎችን በቀኝ የሚያቆመው ማን ነው? ራሱ። የዘላለም ፍርድ የሚፈርደው ንጉሥ የዘላለም ፍርድ የሚሰጥበትን ቀን አያውቅም ማለት አይቻልም። ወልድ ደግሞ የዘላለም ፍርድ የሚሰጥ ከሆነ ወይም ደግሞ መስጠት ባይችል ያችን ቀን ባያውቅ ኖሮ የዘላለም ዳኛ መሆን የለበትም። የዘላለም ፍርድ የሚሰጠው የዘላለሙን ቀን የሚያውቅ ብቻ ስለሆነ ማለት ነው። ይህንን ዳኝነት እግዚአብሔር ለማንም ስለማይሰጥ ከዚህ አንጻር ትረዱታላችሁ ማለት ነው። እሺ፣ ከሞላ ጎደል ይሄ ነው። የቀረውን ጥያቄ ደግሞ እግዚአብሔር ይመልስልን። እሺ፣ ባለችን አጭር ጊዜ የምንማማረው ኢትዮጵያዊ መልክ በሚል ርዕስ የምንማማረው እስኪ በሉ። አሁንም ወደ ኢትዮጵያ ልሄድ ስለሆነ አገሬን ነው መስበክ ያለብኝ ማለት ነው።